ብሩኬን የቀብራራ ትችላለህ እውነት ትችላለህ ስለ በመክንያት ነው ተንጫጭኩ ማለት ነው አንተ ጥላቶች ወይኔ ከፍቅረኛው ጋራ ዛሬ ዘና ፈታ እያለ ነበር ማለት ነው ሰላም ጤና ይስጥልኝ ውድነ ተከበራችሁ የስለ ህይወት ሚዲያ ተከታዮች እንኳን ወደዚህ ቻናል መጣችሁ ቻናል አዲስና ሰብስክራይብ ላይክ ሼር በማድረግ ያበረታታችሁኝ ስለምታበረታቱኝ አመሰግናለሁ እንግዲህ ዛሬ ስለ ብሩኬና ስለ ሃይሜና ስለ አዲሲቱ ፍቅረኛ ነው የመጣው እንግዲህ ዛሬ ከተዝናኑ ዘና ፈታ ካሉበት ዛሬ መጣ ሃይሜ እንዴት ከየት መጣ ከኔ በፊት ነው የምታውቃት ወይስ እንዴት ነው እያለ ስትጠይቀው ነበር ማለት ምንስ ለምን ጠራኸኝ እያለ ስትጠይቀው ነበር እውነት ለመናገር እሷ ማለት ነው እሱ ደግሞ ምንም እንትን አላለም በቃ ምንም አልመለሰላትም አትንካኝ እያለኝ ነበር እንዴ ምንድነው የምተሳደቡት እኔ እኮ እውነት ነው እኮ ማለት እሱን እውነት መናገር ማለት እኔ እኮ እሱን ከጠላችሁ ማለት ነው እሱን ከጠላችሁ ለምን ትመጣለች አልገባኝም ለምን ትመጣለች እሱን ጠላችሁ አይደል ምሳሌ እሱን ከጠላች ለምን ትመጣለች ሃይሜ እኔ እኮ ይሄ ነው እኮ ጥያቄ እንዴ የኔ እኮ ጥያቄ ሌላ ጥያቄ እኮ የለም ለምን አንድ ሰው ማለት ነው የማትፈልጉት ሰው እንትን ካለ የማትፈልጉት ሰው በቃ ያንን ሰው እንትን ማለት እናንተ እንትን አትሉ ያንን ሰው እንደውም ላለማግኘት ነው እናንተ የምትሮጡት ማለት ነው በቃ ማለት ከሱ ለመራቅ ወርቁን ሰጠሽ ሁሉን ወርቁ ተመለሰ እንዴ ምኑን ሰጠሽ በቃ ሁሉን ነገር ያለውን ሰጠሽ በቃ ለምን አንቺ ከየት ነው ያመጣሃት ልበለው ከየት ነው እንትን ልበለው ብዬ እንደዚህ ብሎ በዚህ ወጥቶ በዚህ ገብቶ እንትን ልበል ልጠይቀው እንደዚህ ይባላል እንዴ እንደዚህ አይባልም እኮ እንዴ ምንሽ ነው በሰላም ነው እንደዚህ አይባልም ሀቢብቲ በፍጹም እንደዚህ አይባልም አንቺ አልፈለግሽውም አይደለ አንቺ ካልፈለግሽው ለምን ትገናኛለሽ ለምን አንድ ሰው ያን ነገር ካልፈለገ ለምን ይገናኛል እንዴ ጉድ እኮ ነው አንቺ ግን ምክንያት እየፈለሽ እሱን ከሱ ጋር ለመገናኘት ከሱ ጋር እንትን ለማለት ከሱ ጋር ከሱ ጋር ለመገናኘት የማታደርጉ ነገር የለም እውነት ለመናገር ይሄ ደግሞ አንቺን እየጎዳሽ ነው እንጂ እየጠቀመሽ አይደለም የሚሄደው በጣም ነው የሚጎዳሽ አንቺን ገባሽ አይደል አባባሌ በጣም እየጎዳሽ ነው አንቺ ካልፈለግሽ ያንን ሰው ለምን ታገኛለሽ በፍጹም ተሳስተሻል ማድረግ የለብሽም እንደዚህ አታድርጊ በፍጹም ማለት ነው ትጎጃለሽ እና በጣም ትጎጃለሽ ለማለት ነው እንጂ እኔ የሃይሜን ጥላቻ ኑሮብኝ የሃይሜን ኑሮብኝ አይደለም ግን አንቺም አትፈልጊው ነው ትፈልጊዋለሽ ታረቁ በቃ ሰላም አውርዱ ያለው ነገር ይሄ ነው ታረቁና ሰላም አውርዱ ሌላ ነገር ምንም አያስፈልግም እውነት ለመናገር እንደኔ ይሄ ነው ግን እናንተ ሲጀመር ለቢዝነስ ነው እናንተ ቢዝነሳችሁ ነው መታጣጥፉብን እናንተ እየተጣላችሁ ማለት ነው ሸር ትደራረጋላችሁ ብዙ ነገር ትደራረጋላችሁ በቃ ግን እኛ በቃ እንትንላለን እናንተ ስራ ነው የምትሰሩት ስራ እስከሆነ ድረስ ደግሞ እኔ የሚገርሙኝ ማለት እነዚህ ኮመንታተሮች ናቸው የመጡ የሚሳደቡ ለምን እንደምሳደቡ እነሱ ሲሰሩ ለምን ዝም ትላላችሁ እነሱ ሲሰሩ ለምን ጸጥ ትላላችሁ ለምን አትናገሩም እነሱ እንትን እያሉ ነው አይደል እንዴ የማይሆን ስራ እየሰሩ ነው አይደል ስለዚህ እናንተ ጸጥ ማለት የለባችሁም ዝም ማለት የለባችሁም መናገር አለባችሁ ለምንድነው እኛ ስንሰራ በጣም እንትን የሚላችሁ እኛ ስንሰራ ለምን ያማችኋል ለምን ትናደዳላችሁ
በጣም የሚያሳዝነው ብሩኬና ሀይሚ ታረቁና እንግዲህ ኮመንታተሮች ረፉ ለማለት ነው። እንግዲህ ያው ብሩኬ ሀይሚን ለማናደድ ነው ያችን ያመጣት ማለት ነው። ያችን ጓደኛውን ያመጣት እና ለዛ ነው ወደ ቤተሰቦቼ እንግዲህ ስለ ሀይሚና ስለ ብሩኬ ጨረስኩኝ። ወደ ሜላት ሲሄድ እንዴ እናንተ ሜላት ለኬ ባልጅ ያላት ነው ቀንተሽ ነው በሩታና በአብርሽ ቀንተሽ ነው ስትሏት የነበሩት ማለት ነው። ባላ ከባሏ ጋር መጡና መልስ ሰጡኛ። አይመለከተንም፣ ስለ አብርሽ ስለ ሩታ አይመለከተንም። ሲቀጥል ደግሞ አንቺ አንድ እድል ስጪው፣ በቃ የሚሉሽን ሰምተሽ አንድ እድል ስጪው አሉ። እንደማንኛውም ሰው ሀሳብ አስተያየታቸውን ሰጡ ማለት ነው እንጂ ይዚን ያልንት መጨከን የለብሽም። ሲቀጥል ደግሞ የሆነ ኮሽ ባለ ቁጥር ሁሉ ነገር ሚዲያ ለምን ታመጣላችሁ አለች አሉ ማለት ነው። ከባሏ ጋር እውነት ነው። ኮሽ ባለ ቁጥር ለምን እንትን ትላላችሁ? ለምን ከሚዲያ ሁሉ ነገር ወደ ሚዲያ ታመጣላችሁ ብለው በጣም ተናደዱ እነሱ ማለት ነው። ሲቀጥል ደግሞ ሁለተኛ ደግሞ እነሱ ምን አሉ? እኛ ስለሷ ህይወት ስለነሱ ህይወት ምንም ነገር አይመለከተንም፣ ማያገባንንም። በቃ ራሳቸው ህይወት እየኖሩ ነው፣ የራሳቸው ህይወት እየኖሩ ነው። ስለዚህ ስለነሱ ህይወት ኮሽ ባለ ቁጥር የሆነ እንትን ባለ ቁጥር ስለነሱ ህይወት እኛና ማለቴ እኛን እንትን አትበሉ፣ አትንገሩን፣ አትጠይቁን ብለው በጣም እንትናሉ ማለት በጣም ተናደዱ ማለት ነው። እና እውነታቸው ነው ኮመንታተሮች እየሄዳችሁ እዛ ጋር እንትን አትበሉ፣ እየሄዳችሁ እዛ ጋር አትጻፉ ለማለት ያህል ነው። እየሄዳችሁ እንደዚህ ሆነ ማለት የለባችሁም። ለምን መሳሰጭም ለምን ዝም ማለሽ? በቃ እሷም ታካታትና ሰለቻትና ለምን መልሳሰጭም ስትባል በቃ መጨረሻ ላይ መልስ ሰጠች ማለት ነው። ይቅርታ በጣም ስለደከመን ይቅርታ። እኛ ለዛ ነው እንጂ ለነገር አይደለም። ምንም እንትን የለብንም። እኛንም በቃ ህይወታችን ሲጀምር በሆነ ባልሆነ ሚዲያ ላይ ማምጣት በሆነ ባልሆነ ቤተሰብ ማስገባት ከትዳር ላይ በጣም ከባድ ነው የሚሆነው። ስለዚህ ያለውን ነገር እንትን አትበሉ። ያለውን ነገር ሁሉ ነገር በሚዲያ መናገር የለባችሁ እንትን ማለት የለባችሁ ምናምን ብለው ተናገሩ ለማለት ማለቴ ነው። እና እኔ በጣም ነው የገረመኝ። ገባችሁ አይደል አባባሌ? በጣም በእውነት በጣም ነው የገረመኝ። ለምን ገረመሽ ብትሉ እንደዚህ ሰከን ብላ ከባሏ ጋር መታ እንደማንኛውም ሰው ሀሳብ አስተያየት በመስጠቷ ብቻ በቃ ወደድኳት። በባለፈው ሰዎች እየጠሏት ነበር። እቺ ማናት ሜላት የምትባለው ሲስተሯ ማለት ነው፣ የሩታ ሲስተር። እና ሩታ እኔም ብያለሁ አንድ ጊዜ እድል ስጪው በቃ አጠፋ አይደለ ማለት ያው ሰው ልጅ ስህተት ነው፣ አጠፋ። አንድ እድል ብትሰጪው የተሻለና የተመረጠ ነው። ኮመንታተሮች የሚሉትን እንትን አትበይ ማለት ነው። አትስሚ፣ እውነት አትስሚ። ያለው ነገር ይጸጽትሻል። የሚጸጽትሽን ነገር ደግሞ አንቺ ማድረግ የለብሽም በፍጹም እውነት ለመናገር። ምክንያቱም ይሄ ህይወት ነው፣ ያንቺ ህይወት ነው፣ የማንም ህይወት አይደለም። ሰዎች የራሳቸው ህይወት እየኖሩ ነው። አንቺን እንትን ለማለት እንደዚህ ነው፣ በዚህ ወጥቶ በዚህ ገብቶ፣ እንደዚህ ነው፣ በዚህ ወጥቶ በዚህ ገብቶ የሚሉትና ያለው ነገር ይሄ ነው ለማለት ያህል ነው። እና ቤተሰብ ሳታተላችሁ ያመሰግናለሁ። በሌላ ቪዲዮ እስከመጣ መልካም ቆይታ። አመሰግናለሁ።